በስተመጨረሻም መድብልና ብሩክ ተገናኙ። መድብልና ብሩክ በዚህን መልኩ ይገናኙ እንጂ ከመገናኘታቸው በፊት ከባድ ነገሮችን አልፈዋል። በተለይ መድብል ከእስር ቤት ከመፈታቱ ጋር ከብሩክ መታገት ጋር ተያይዞ ሌሎች ሚስጥሮችም ወጥተዋል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። መድብልና ብሩክ ተገናኝተዋል። መድብል ከእስር ቤት እንዴት ሊወጣ እንደቻለና እንደዚሁም ደግሞ ብሩክ ያለበትን ሁኔታ መድብል እንዴት ሊሰማ እንደቻለም መድብል ለብሩክ አጫውቶታል። ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ መድብልና ብሩክ ቁጭ ብለው ንጹህ አየር እየተቀበሉ እንደዚሁም ደግሞ መድብል የእስር ቤቱን ትዝታ በማስታወስ ይህ ንጹህ አየር እንዴት እንደናፈቀኝ ባየኸኝ በማለት ሲናገር፣ በወቅቱ ሞገስ በጣም ተሳቆና ፈርቶም ስለነበር ዝና መጥቶባቸው አይታቸዋል። እንግዲህ ዝናም ከመጣ በኋላ ከመድብል ጋር በጣም ተደባድበዋል። ዝና በመድብል ሳይደበደብ በፊት ማህሌት ስለ መድብል ነግረዋለች። ይህ ማለት የብሩክ ወንድም ነው፣ በጣም ተደባዳቢ ነው በማለት ነግራው ነበረ። ነገር ግን ዝና ከኔ በላይ ሰው አለ ብሎ ስለማያስብ ዛሬ በማረጋገጫ ከሱ በላይ ሰው እንዳለ ያየበት ሁኔታ ላይ ነው እንደዚሁ እየተመለከት ነው። ዝና ባላሰበው መልኩ በጣም ተጎድቶ ተደብድቦ ነው የተመለሰው። ይሁን እንጂ መድብል በዚህ ላይ አልጨረሰም። ይልቁንስ ብሩክ ያለበትን ቦታ በማለት አናዞት ነበረ። ብሩክን እዚህ ችግር ውስጥ ልታስገባው የቻልከው እንደዚሁም ደግሞ አግተኸውም ሊሆን ይችላል እና ብሩክ የት ነው በማለት ነበረ ዝናን የጠየቀው። ዝናም በጣም በመፍራትና በመደናገጥ የብሩክን ጉዳይ እንደማያውቅና እንደዚሁም ከብሩክ ጋር ምንም አይነት ችግር እንደሌለበት ብሩክ ያለበትን ሁኔታም እንደማያውቅና የት እንዳለም እንደማያውቅ ይናገራል። ይህ ማለት መድብል አመነው ማለት አይደለም። መድብል አሁንም በድጋሚ እየደበደበው ነበረ። ከዛም በኋላ ፈጽሞ እንደማያውቅና እባክህን ከእስር ቤት እንደወጣ አውቃለሁ፣ መለስ እስር ቤት መሄድ ትፈልጋለህ ወይ በማለት ሲለምነው ነበረ። ከዛም በኋላ ሞገስ ደግሞ ተደናግጦ ቆሞ እያያቸው ነበረ። በቀኝ አቅጣጫ ሞገስ፣ በግራ አቅጣጫ ደግሞ ማህሌት፣ ሁለታቸውም በቅርብ ርቀት ቆመው የመድብልንና የዝናን ሁኔታ እየተመለከቱ ነበር። ከዛም በኋላ ሞገስ ጠጋ ብሎ እባክህን መድብል ተወው በቃ በማለት ይነግረዋል። ከዛም በኋላ ዝና ፊት ሆነው ወደ ማህሌት በማዞር አይኖቹን አፍጥጦ ማህሌትን ይገላምጣታል። መቼም ወደ ሞገስ መዞር የማይታሰብ ነው በዛሬው። ምክንያቱም ሞገስ ብቻውን አይደለም ያለው። ሞገስ በፍጹም እየፈራው አይደለም ዝናን። ካሁን በፊትም ከዝና ጋር ለመታገልና ለመጋፈጥ በተደጋጋሚ ሞክሯል። ነገር ግን በአሁኑ ፈጽሞ ሽንፈቱን ፊት ለፊቱ ላይ ያየዋል። ስለዚህ ብቸኛ ያለው አማራጭ ማህሌትን መገልፈጥ ብቻ ነበር። መድብልም ዝናን ከለቀቀ በኋላ ወደ ማህሌት ይጠጋ ጀመር። ምክንያቱም ቅድስትን ሲጠይቃት ከማን ጋር ነው ችግር ያለበት ብሩክ ብሎ ሲጠይቃት ያው ከማህሌት ጋር ነዋ፣ ምናልባትም ከዝናም ጋር ሊሆን ይችላል በማለት ማህሌት ከዝና ጋር ብላ ያለውን ነገር ነግራው ነበር። ዝና ማለት ይህ ከሆነ ማህሌት ደግሞ አብራው ከሆነች ብሩክ አሁንም በማህሌት ሴራ ላይ ነው ያለው፣ በማህሌት ሴራ ነው የታገተው የሚልም ግምት ስለነበረው ነበረ ወደ ማህሌት ሲጠጋ የነበረ። ማህሌት ደግሞ በጣም ፈርታ ስለነበረ እግሮቿን ቀስ በማድረግ ወደ ኋላ እየተራመደች ከአካባቢው ለመሰወር ሙከራ እያደረገች ትመስላለች። ነገር ግን መድብል ደርሶባታል። ከዛም በኋላ ወንድም የት ነው ብሎ ይጠይቃታል። ማህሌትም ምንም እንደማታውቅና የብሩክን ወደ ቤት አለመመለሱን ቅድስት ደውላ እንደነገረቻት ትነግረዋለች። ቅድስት እንደብላ ላንቺ ትነግርሻለች በማለትም ይጠይቃታል። እኔ አላውቅም፣ እሷን ጠይቃት። በአሁኑ ላይ ምንም እየዋሸሁህ አይደለም፣ በፍጹም እኔ እየዋሸሁህ አይደለም። አሁን ላይ ብሩክ የት እንዳለ አላውቅም፣ አልደወለልኝም፣ ደውዬለትም አላውቅም፣ ተገናኝተንም አናውቅም በማለት ትናገራለች። ከዚህ ሰውዬ ጋር ምንድን ነው የሚያገናኝሽ በማለትም ይጠይቃታል ስለ ዝና። ምክንያቱም ማህሌትና ዝና አብረው ነበረ የመጡት።
ሞገስ ከሆነ ሰው ጋር ታይቷል እዚህም ቦታ ተብሎ እንደተደወለለት ዝና ለማህሌት ወዲያውኑ ደውሎ ወደዛ አካባቢ እንድትመጣ ጠይቋት ነበረ። እኔም እየሄድኩ ነው፣ አንቺም ፈጥነሽ ድረሺ፣ አድራሻውን ልኬልሻለሁ ብሏትም ስለነበር ማህሌትም ባዘዛት መሰረት ፈጥና ስትደርስ ዝና ከመድብል ጋር ተፋጦ ነበረ ያገኘችው። ማህሌትም በጣም በፍጥነትና በጉጉት እየሮጠች እየመጣች ስለነበር የማህሌት አመጣጥ ወደ ዝና እንደሆነ በግልጽ የሚያሳይ ነው። ከዛም በኋላ መድብል ዝናን በጣም እየመታውና እየጎዳው ስለነበር ማህሌት ደግሞ በቅርብ ርቀት እባክህን ተወው ልቀቀው በማለትም ተናግራ ነበር። ይህ ማለት ማህሌት ከዝና ጋር እንደመጣች እሱ ጋር የሆነ ኬዝ እንዳላት መድብልም ማህሌትና ዝና የሆነ ግንኙነት እንዳላቸው እርግጠኛ የሆነው። ከዛም በኋላ ማህሌትን ከጠየቃት በኋላ ማህሌትም የምታውቀው ነገር እንደሌለ ከተናገረች በኋላ ካሁን በኋላ በወንድሜ ላይ እጅሽ እንዳለበት ካወቅኩኝ የእውነት የተፈጠርሽበትን ቀን እንድትረሺ እንድትጠይ ነው የማደርግሽ በማለት ከዛተባት በኋላ ሞገስን ናንሄድ ይለውና ከሞገስ ጋር መንገዳቸውን ይጀምራሉ። መድብልና ሞገስ ሄዱ። ማህሌትና ዝና ግን እዛው ቁጭ ብለው ሲጨቃጨቁ ነበረ። ዝና ከወደቀበት ቦታ ማህሌት ጎትታ ነው ያነሳቸው። ምክንያቱም በአሁኑ ላይ በጣም ተደብድቧል። በተደጋጋሚ አልሳካለኝ ያለው ለምን ይሆን እያለ ራሱንና ስራውን እንደዚሁም ደግሞ ማህሌትንም ጭምር እየወቀሰ ለምንድን ነው ነገሮች አልሳካልኝ ያሉት? እሺ አሁንስ ይህ ሰውየው ምን እያለኝ ነው ያለው? ብሩክ ከጠፋ ተጠያቂው አንተ ነህ ነው እኮ እያለኝ ያለው፣ ሰምተሻል? በማለት ማህሌትን መልሶ ይጠይቃታል። ማህሌትም ባክህ እኔንም ብሎኛል፣ ታዲያ እንዴት ነው የምናገኘው? በማለት ባክሽ አሁን ስለሱ መገኘት አለመገኘት አይደለም፣ ሉላ የት ናት? በማለት መልሶ ወደ ሉላ ይመለሳል። ማህሌት በዚህ ሁኔታው ላይ ሉላ የት ናት የሚለውን ንግግሩን ስትሰማ በጣም ትናደዳለች። ምክንያቱም በአሁኑ ላይ እሷም አደጋ ውስጥ እየገባች ነው። ብሩክ አንድ ነገር ከሆነ እሷ ተጠያቂ እንደምትሆን መድብል እሷንም ጨምሮ ነግሯት ነበር። አሁን ላይ እያሳሰባት ያለው ማህሌት የብሩክ ጉዳይ ነው። ብሩክ ከጠፋና ብሩክ አንድ ችግር ከደረሰበት እሷ ተጠያቂ እንደምትሆንና እሷም ችግር ውስጥ እንደምገባ በአሁኑ በዚህም ሁኔታዋ ላይ ሆና ደግሞ ምክንያቱም ማህሌት በአሁኑ ላይ ምንም አይነት ነገሮችን ልትቋቋም የምትችልበት ገቢ የላትም። አንድ ተስፋ የነበራት ሞገስን ማስወገድና ከዛም በኋላ ቃል የተገባላትን ነገር ሁሉ ማግኘት ነበር። ሞገስን ማስወገድ ግን ፈጽሞ የማይታሰብ ሆኖባቸዋል። ስለዚህ ሞገስን ማስወገዱ ላይ በጣም ተስፋ የቆረጠ ይመስላል ዝናም። ሞገስ አልተወገደም ማለት ደግሞ ማህሌት ምንም የምታገኘው ነገር የላትም ማለት ነው። በትንሽ ነገር ብትከሰስ እንኳን ለመከራከር በቂ የሆነ መንቀሳቀሻ የላትም። በዛ ላይ ነጋ ጠባ ብር ነው ንጉሱ፣ ብር ነው ታላቁ እያለች የምታፌዝባት ያክስቷ ልጅ ኤፍራታ የምትናገራት ነገር ሆድ እያስባሳትና ተስፋ እያስቆረጣት የመጣ ይመስላል። ማህሌት ወደ ኤፍራታ ቤት መመለስ እያስጠላት መጥቷል። ምክንያቱም ምንም ነገር ተሳክቶላት ለኤፍራታ አንድ ነገር ማድረግም አልቻለችም፣ ወይም ለራሷ ምንም ማግኘት አልቻለችም። ስለዚህ ነጋ ጠባ ከኤፍራታ ጋር መፋጠጡ በጣም እየደበራት ነው ያለው፣ እየሰለቻትም ጭምር። በአሁኑ ግን በብሩክ መጥፋት በጣም ተጨንቃለች። ምክንያቱም እሷም ችግር ውስጥ እንዳትወድቅ ትፈራለች። እንግዲህ ከዛን በኋላም መድብል መንገዱን እንደዚሁም ጉዞውን ወንድሙን መፈለጉን ቀጥሏል። ወንድሙን መፈለግ ላይ ቀጥታ ወደ ፖሊስ ጣቢያ ነበረ የሄዱት። ወደ ፖሊስ ጣቢያ በመሄድ አመልክተውም ነበረ። ሲያመለክቱም ለመጨረሻ ጊዜ ከቤት የወጣው እንደዚሁም ደግሞ መጨረሻ ጊዜ ማንን ነው ያናገረው በማለትም ጠይቀዋቸው ነበረ። ከቤት ከወጣ 5 ቀን እንደሆነውና በመጨረሻ ጊዜ ከቤት ከወጣ እንዳልደወለ ነበረ የነገሯቸው። 5 ቀን እስኪሆነው ከቤት ከወጣ 5 ቀን እስከሚሆነው ድረስ እንደዚሁም ደግሞ ለአንደኛቸውም ለቤተሰብ አባል ሳይደውል ይህን ሁሉ ቀን እስከሚቆይ ለምንድን ነው ያላመለከታችሁት በማለት አንዱ ፖሊስ መከረከር ጀምሯቸው ነበረ። ይሁን እንጂ መድብል ለክርክሩ ምንም ወቅት እንደሌለውና የወንድሙን የሚገኝበትን አድራሻ በፍጥነት ሊያገኙለት
እንደሚገባ ይነግራቸዋል። ከዛም በኋላ ሞገስ ወደ ቤት መሄድ ይፈልጋል። ሉላ ብቻዋን ነው ያለችው በማለት ይናገራል። መድብልም ሉላ ስትለኝ ቅድም የጀመርክልኝን ወሬ አልጨረስክልኝም በማለት ስለ ሉላ እንዲነግረው ጋብዘዋል። ሞገስም ስለ ሉላ የምነግርህ በጣም ብዙ ነገር አለ፣ ይህ በሌላ ጊዜ ነው። ብሩክን ካገኘነው በኋላ ቁጭ ብለን ነው የምናወራው። አንተ ከእስር ቤት በመፈታትህ በጣም ደስተኛ ነኝ። አሁን ነገሮች ሁሉ ቀለል እያሉልን ነው። ለእኔም ለብሩክ ጓደኛ የብሩክ ተገኝቶ ይህን ደስታ አብረን ቢሆን ደግሞ ያሳለፍ ነው ይበልጥ በጣም ደስ የሚል ቀን ይሆን ነበር በማለት ይናገራል። ምክንያቱም አሁን ላይ መድብል በመፈታቱ ደስተኛ ይሆን እንጂ ብሩክ በመጥፋቱ ብሩክ በመሰወሩ ግን በጣም ተጨንቋል ሞገስ። ብሩክ ከውጭ ሀገር ከተመለሰ ምሳሌን ካሳከመ እንደዚሁም ደስተኛ ሆኖ ከዋለባቸው ቀናቶች አንድም ቀን ሳይደውልለት እንዳልዋለና እንደዚሁም በተደጋጋሚ እየደወለ እባክህን እንገናኝ፣ አንተ ያደረክልኝ ነገርና እኔ ያደረግኩብህ በደል እረፍት እየነሳኝ ነው በማለት በተደጋጋሚ የሚደውለው የስልኩ ንግግር በትዝታ ወደ ኋላ ይመለስና ምን አለበት ያኔ ተገናኝተን በሆን በማለትም በሀሳብ ይዋጣል። ሞገስ በሀሳብ ብሩክን እያስታወሰ ሳለ መድብል ግን ሞገስን እያየው ነበርና ሞገስ በሀሳብ ሩቅ ቦታ እንደሄደ ስላወቀበት ናፈቀችህ እንዴ በማለት ይጠይቀዋል። ማንን በማለት ሉላንቻ። ማን ይናፍቃል? አዎ ትናፍቀኛለች፣ ለደቂቃ ከተለየዋት ትናፍቀኛለች፣ ይገርመሃል በማለት ሞገስም ንግግሩን የአሰበውን ሳይሆን መድብል የጠየቀውን አዎ በማለት ይመልስለታል። ከዛም በኋላ የስልክ ጥሪ ከማያውቁት ቁጥር ይደወልላቸዋል። ለሞገስ ነበረ የተደወለው። ሞገስም ግራ በመጋባት ስልኩን ያነሳዋል። ወደ ሞገስ የደወለው ብሩክ ነበር። ሞገስ የብሩክን ድምጽ ሲሰማ በጣም ደስተኛ ሆነ። መድብልም የሞገስን ሁኔታ አይቶ ምን ተገኘ ምን ነው በማለት ይጠይቀዋል። ድምጹን ላውድ ላይ ያደርገውና ብሩክን እያናገረ እንደሆነ ይነግረዋል። ብሩክም ምንም ጊዜ የለኝም፣ ስልኩን በማንኛውም ደቂቃ ሊዘጋ ይችላል። በዚህን ስልክ ሎኬሽኑን የምታውቁት ከሆነና በፍጥነት የምትደርሱልኝ ከሆነ እዚህ ቦታ ታገኙኛላችሁ፣ ቻው በማለት ይዘጋዋል። ሞገስና መድብል ከፖሊስ ጣቢያ ብዙም ስላራቁ በፍጥነት ወደ ፖሊስ ጣቢያው ይመለሱና ቁጥሩን ይሰጧቸዋል። ፖሊሶችም ወዲያውኑ እነሱን ለመተባበር ዝግጁ ሆነው ጉዟቸውን ይጀምራሉ። ብዙም ሳይቆዩ ነበር ያገኙት። መድብልና ሞገስ እንደዚሁም ብሩክ በደስታ ወደ ቤታቸው ተመልሰዋል። ይህን ይመስል ነበር የአሁኑ ፓርት። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ